ሶፍት ጉድ ነው። እንደኔ አይነት አጉራሽ አግኝታ አታውቅም። ይወድ ለምን ጀማይካ የተባለ የቤቱ ስፔሻል ዋናው ምግብ ያልኩሽ ይሄ ነው። ሰርፕራይዝ ያርከኝ ይሄንን ነው። ምንድነው? ከዚህም ከዛም ስለበት በይ ይኸውልሽ፣ በዚህ ልክ ተቀምጣሉ ሰጣቸው ብትን ይላል ምግቡ። ያበሻ አረቂ ነው በአብዛኛው። ይኸውልሽ ይሄን የመሰለ ራስታ ስጋ አለበት። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የምግብ ዓለምን የምንጎበኝበት ከእፍታው ከትኩሱ የምንቀምስበት እፍታ ሰዓታችን ላይ እንገኛለን። እንደኔ ስጋ አፍቃሪ ከሆናችሁ በጥራትና በንጽህና ስጋ የሚቀርብበትን ቁርጥ የሚቆረጥበትን ኃይሉ ቁርጥ ቤት አስጎበኛችኋለሁ። ዛሬ አብረን ነው የምንቆርጠው። ተከታተሉ። ሰላም እንዴት ነህ? ስፔሻል ቁርጥ እንኳን ደህና ቆያችሁ። እንዴት ነህ? መጣሁ። ያው ዝም ብሎ አይገባም። ያው አሃ እሺ ፕሮቶኮልን ጠብቀን አይደለ? ግድ ነው። እሺ ኪዩ አማረብኝ። ኧረ ቀስ ስጋውን አታንገላታው በእናትህ። እየተንገላታው አስቸግረውም አይደለም የምንመታበት ምክንያት እንደዚህ ጮማ የሆነ ስጋ አንዳንዴ ንፋስ ትንሽ ሊነፍስ ይችላል። የራሱ ውስጥ ያለው ወዙ ወደ ውጭ እንዲወጣ ውበቱ ይዤ የበለጠ ድምቅ ይያለ። ለዛ ነው የምትመታው? አዎ እንጂ ወዙ እንዲወጣ። ወዙ ሙር የተሻለ ደግሞ ተንገላታ ብዬ ነፍሴ አትንገላታ። ለዛ እንዴት ነሽ? እንኳን ደህና መጣሽ ብያለሁ። እንኳን ደህና ቆያችሁ። የስጋ እንዴት ነው? ብልቶቹን ታውቂያቸዋለሽ ወይስ ምን ይቀረኛል? ዝም ብለህ ጠይቀኝ። ምን ይቀረኛል? ከሻኛው አድርግልኝ። ዳዊት ሌላ ምን አለ? ነብሮ ሻኛ እዚህ አለ። ዳዊት አለ። ይኸው ነብሮም እዚህ አለ። ነብሮ የትኛው ነው? ነብሮ እዚህ አለ። አሁን እናንተ እሺ እንዲህ በመምታት ነው አይደለ ወዙን የምታወጣው? ሌሎች ቦታዎችስ እንዴት ነው የሚደረጉት? ያው ሌሎች ቦታ አንዳንዴ አሁን ሌላ ነገሮች የሚናገሩ አሉ። ለምን ቀቡታል እንደዚህ ወይ መጥፎ ሀሳቦች የሚናገሩ አሉ። ሞር ላይ መጥፎ ነገር ተቀብቶም አያውቅም። ልክ እንደዚህ ሞር ጮማ የሆነበት ቦታ ላይ በቃ ዝም ብለሽ ስታሽውም በይነካ ስታረጊው የነበረው ጮማ ይወጣል። ሌላ ቦታ ግን ልክ እንደዚህ ትንሽ የጮማ ያልሆነ ቦታ ያላቸው ከሆኑ ምን ይደረጋል? የበሬው የራሱ መቅኔው ይሰበርና የውስጥ ያለው መቅኔው ልክ እንደዚህ ውዝት ያለች ነች። እሷን ነው የምትቀባው እንጂ ሌላ ባዕድ ነገርም ዘይት ከሌላ ቦታ መጥቶ ምናምን አይቀርም። እሱ ምንም ጉዳት የለውም። መቅኔው የራሱ ከብት ቤት ውስጥ እንደውም ይመከራል። እሱ እንደማለት ነው እንጂ። እስኪ ራስህን አስተዋውቀልን። ዘለን ወደ ስጋው ገባን። መጣህብኝ ብለሽ ነው መሰለ ስጋ አቅርበህ እኔ ራሴ ማስተዋወቅ ረሳሁ። ይቅር በለኝ። እንኳን ደህና መጣሽ ብያለሁ። እንኳን ደህና እንዳልካቸው ኃይሉ እባላለሁ። የኃይሉ ባርና ሬስቶራንት ዋና ባለቤት ወይ ደግሞ ስራ አስኪያጅ ነው። ዋናው ግን ኃይሉ ባርና ሬስቶራንት የነበረው ቢያንስ ከ32-33ኛ ዓመት ይመስለኛል ዘንድሮ። አባቴ ናቸው ረጅም ዓመት ሲሰሩ የመጡት ስጋው ላይ በጥራትም በንጽህናም በኩራትም ስናቀርበው ወይም ስናዘጋጀው የነበረው ያው ልምዱ ምንም ይፈልጋል። 30 ዓመት ማለት ዓመት ቀላል አይደለም። ቀላል አይደለም። ያው እሱን ይዞ ደግሞ ያው ሌጋሲ ለማስቀጠል በሬ እንደተጨፈጨፈ ገምቱ። 32 ዓመት። እስኪ አሁን ከበቃ አሪፍ ከምትለው እያጎረስከኝ ጨዋታችንን እንቀጥል ይቻላል። አይሻልም? ጮማ ነው የምትወጂው? ቀይ ነው የምትወጂው? የደረበ ጮማ ቤት መጣሽ ቀይ እንዳትዪ ነው። የደረበ ይሆንልኝ ይቻላል። በጣም ጮማም አልወድም፣ በጣም ቀይም ብዙ አይመቸኝም። ፍቅር ትሰጠዋለህ ስትለው ራሱ እንጂ ስጋ የራሱ ክብር አለው። እዛው በጣም ነው የሚያምረው በእውነት። አሁን ይኸውልሽ እንደዚህ እንዳለ ወዝ አለው ምን አለው አይደል? ግን መለሰን የምንልጥበት ምክንያት የተሻለ ሞር ልክ ሳህን ላይ ሲቀር የተሻለ እንዲያምርና እንደዚሁ ይውጅ የጮማነቱ የስጋነቱ ውጤት ነው። መጀመሪያ የበላው ምግብ ማለት ነው። ለዚህ ንፋስ የነካውን ታነሳዋለህ ማለት ነው። አዎ እንጂ ከባድ ንፋስም ሆኖ አይደለም። በእጃችን ወዛ ብናደርገው እሻው ኩበታ ስማ
እንዴት ወደ ግራ ወደ ቀኝ አይልም ጮማው? አፌ ተሞላ አይደለ? በቅባት ነው የሞላው። በእውነት ጮማ የሚወድ ቁርጥ የሚወድ ሰው እዚህ ነው መምጣት ያለበት። አሁን ደግሞ ወቅቱ ነው፣ በደንብ ስጋ የሚበላበት ወቅት ላይ ነው ያለ ነው አይደለ? በሚገባ ጾም ተፈስጎ። አንተ የምን አፍቃሪ ነው? የጮማ እኔ ጮማ ነው። ይሄ ወዝ ብሎ አልመጣም። አየህ፣ ቀይ ስጋ ብዙ በላተኛ አይደለም እኔ። ቀዩ ስጋ ደግሞ እስኪ ላስሞክርሽ። የስ ዳጣ ነው በአዋዜው ነው በምን ይመችሻል? ጥሬ ስጋ አንተ ይጣፍጣል ይመቻል በምትለው ይዘሻል። በከንፈር ነው የሚታኘው ወይ በጥርስ አይደለም። በጣም ቆንጆ ነው በእውነት። ለስላሳ ነው፣ በጣም ለስላሳ ነው። በእንጀራ ሶስ እስኪ እኔ ላጉርስ። ታጉርሽኛለሽ? በእናትህ በቢላ ይሁን እንጂ በእጅሽ ይቻላል። ለምን አታምነኝ? እንደውም በቢላ ነው ማጉርስ። ለምን የሚሆነው እሱ ነው ወይስ አስቆርጠኝ ከዚያ ይቻላል? ወዲሽ መጀመሪያ ይኸው ስለምትላለሽ ቢላው ወደፊት ይችኛል። እስኪ ያሳይ። እኔ ቀኝ ነው፣ እኔ ግራ ነኝ። ይቻላል። መለመጫ በዚህ ትያዛለች። እቺ ለዚህ ነች። የሆነ አርት አላት ራስ ደስ ትላለች። ይበቃል። ያለ እስክንለምድ ይኸውልህ እኛ ቤት የለመድነው እንዲህ ነው። እንደዚህ ነው እንጂ እንደዚህ አይደል? እንደሱ ነው የሚወራው። ኧረ እኔ ሞርጃ አላውቅም። ምን አስቀባጠረኝ? ያሳየኝ። አሁን ከየትኛው ልቅረጥልህ? አይ አንተ የምትወደው የትኛው ነው? ለዚህ አሁን ከዚህ ነው የምቆርጠው። ለዚህ ወይ ከዚህ ከሻኛው ወደ ይሻላል። ግራኝ ቀጥራ አታውቅም? አይ አላውቅም። በእውነት ስቀልሽ ነው አለ የመጀመሪያውን ይልል ነበር። ወይኔ ሶፍት ጉድ ነው። እንደኔ አይነት አጉራሽ አግኝታ አታውቅም። ይኸውልህ እቺን ስታነሳ ይቻላል። ትላጣለች። አቤት ስትጠበብ እንደሚችል ሰው ጥሩ ላይ ነው። በእውነት አሁን አንቺም በዚህ አሰራርሽ ወጥ ቤት ብትገቢ 1 ኪሎ ያዘዘ ሰው ግማሽ ኪሎ በመታበይ እንዲየላችበት። አይ እንማ እንደ በኋላም ቢሆን ከዳጣ ከሚጥሚጣ በኔ በዋዜ ይሻላል ይጣላል። እንዴት ነው? ምርጥ ነው አጎራረሱ። በስማ ልዩ በእውነት በጣም ንጹህ ጮማ መሆኑ ያስታውቃል። ቆንጆ ስጋ ነው። ይኸው ቅባቱ በጣም ነው የወደድኩት። እስኪ አሁን እንዳልጠግብ ግን ፈራሁ። አሳምሬ በቴብል ላይ ቆንጆ አድርጌ ይዤልሽ እመጣለሁ። እዛ ያለሽ በጣም ደስ ይለኛል። እስኪ ግን ዝም ብለህ ራፍሊ ምን እንዳለ እዚህ ቤት ምን አይነት ምግቦች እንደሚገኙ እና ደግሞ ሰርፕራይዝም አለ እዚህ ቤት ሲመጣ የተለየ ነገር እንዳለ ሰምቻለሁና ሁሌም አዳዲስ እንግዳ ሲመጣ አዳዲስ ነገሮች ይኖራሉ። አሁን ልክ ልደት ምናምን ማክበር የሚፈልጉ ሰዎች ካሉ በልደት በስማቸው ጽፈት አንዳንዴም ስልበትም ወቅቶች አሉ። በምን በስጋው ላይ ዛሬ ይሳልልኝ አስቀድሞ ሲነገረን ነው ይሳል። ወይኔ ጸጸተኝ በእውነት። እነዚህ ልዩ የሆኑ ስጦታዎች ወይ ደግሞ ድንገተኛ የሚደረጉ ነገሮች ናቸው። ከዛ ውጭ ግን ሞር የምናቀርበው በዋነኝነት ጥሬ ስጋ ነው። ለ30 ዓመት በጥራትና በብቃት ሲያቀርብ የነበረ ኃይሉ ባር ሬስቶራንት። ስለዚህ አሁን በእኛ ጋር አሁን ልክ ለየት ያለ ነገሮች ምግቦችን በአካል አምጥቼ ሰርፕራይዝ ማድረግሽ ደስ ይለኛል። እውነት ነው። ባዮ ይሻለኛል። ጥሬ ስጋ፣ ጋዝ ላይ ጥብስ፣ እነዚህ ነገሮች ሌላም ቦታ የተለመዱ ናቸው። ከዛ ለየት ያለ ነገሮች ደግሞ ቴብል ላይ ቢመጣ ደስ ይለኛል። በጣም በጉጉት ነው የምጠብቅህ። አምጣልኝ አደራ። አዛምሬ ያመጣልሻል። ወደ ወንበራችን እንሂድ። በላተኝነትሽ ወደ ጮማ እንደሆነ አይቻልም። ይመጣል። ጮማ አልበላም ብዬ ፎክሬ አዋረድከኝ። ዛሬ ትበላለሽ።
ይቅርታ በጣም አቅምሰህ አጓግተህ እኮ ጠፋ። ቆየብሽ አይደል? ጥሬ ስጋው ነው በራስሽ ሰርተሽ ደርሷል። ዋናው ሰርፕራይዝ ነው ትንሽ የቆየችው። አረ መጣ እሱ። አዎ እስኪ ቅድም ያልናትን ሰርፕራይዙን ደግሞ አምጣለን እስኪ። እፍታ ቆንጆ አቀባበል ነው። ያው እኔም እኮ ከፍታውን የቀመስኩት ቁርጡ ማን ጀመረው? እኔ ነኝ የጀመርኩት አይደል? አዎ አዎ ይኸው በጽሁፍ አምጥተን አዘጋጅተንልሻል። ይሄን ይመስላል። ምን ጉድ ነው? ስሙ ጃማይካ ይባላል። ጃማይካ ይባላል። የቤቱ ዋናው ስፔሻል ጃማይካ የተባለው የቤቱ ስፔሻል ዋናው ምግብ ያልኩሽ ይሄ ነው። ሰርፕራይዝ ያርከኝ ይሄንን ነው። ይሄንን ነው። በስመ አብ የሚገርም ነው። አንተ ቅድም ካየሻቸው ከሁሉም ስጋዎች ላይ ያሉት ነገሮች እነዚህ ናቸው። ለምንድን ነው ጃማይካ የተባለው? ጃማይካ የተባለበት ምክንያት ያው ዋና ብዙ ጊዜ ጃማይካዎች የሚታወቁት በፍቅርና ዋናው ራስታቸው ነውና ስጋው ላይ በአብዛኛው ይኸውልሽ ይሄን የመሰለ ራስታ ስጋ አለበት፣ ክትፎ አለበት፣ አፋጅሽን የሚያቃጥል ነገሮች አለባቸው፣ ጥብስ ስጋ አለበት፣ የቅቅል ፍርፍር አለበት፣ ስቴክ ስጋ አለበት። እነዚህ ስጋዎች የተለያዩ ስሜቶችን ይሰጣሉ ሲበሉ። ሳታስቀምጥ አጉርሰኝ። እሺ ይቻላል። ከድሬዱ መከስ አድርጊና እሺ። ይሄው በጣም ሶፍት ነው። ለስላሳ ነው አይደል? ድሬድ እንዲህ ለሰለሰ። ዋው በእናት ምርጥ ነው በእውነት ቆንጆ ነው አይደል? ክትፎም አለ እዚህ ጋር ክፍት ምግቦችም አለው። የስቴክ ስጋ አለው። ይሄ ሞርሊ በእጅ የሚነሳ ስጋ ነው። በርዴ ሳልበላ ልሄድ ነው። በስመ አብ ምርጥ ነው። ቆንጆ ነው አይደል? አከታተፉ ራሱ ቀጥና አድርጎ ቲክነሱ ቀጭን ስለሆነ ሲታየክ አይከብድም። እንደ ስቴክ በቃ ልስልስ ያለ ነው። ለስለስ ያለ ተመችቶኛል። ቆንጆ ነው አይደል? በጣም ከየት እንጀምር? ያው ከቁርጡን ጀምር። የስጋዎቹን አይነት ንገረኝና እሺ እፍታ ብለህ ጽፈሃል። ምን አለ እዚህ ጋር ፍሬ ብለህ ብትጽፍ። አሁን የኔ ስም ረዝሞ ነው አልረዘመም። ያው ቶሎ ርቦኛል የፈጠነኝ ስላለሽኝ ነው እንጂ ፍሬ ብዬ እጽፍልሽ ነበር። ያው በስጋ ቤት ላይ በነገራችን ላይ ይሄ ጽሁፍ መጻፍ የጀመርነው ኃይሉ ባረንታንት ነው መጀመሪያ ላይ። ከዛው አሁን ሁሉም በልምድ እየተባለ እየመጣ እና ምንድነው ይሄን የምናደርገው ለየት ላለች ፕሮግራም ላይ ነው። ልደት ላለው ሰው ልክ እንደናንተ ፕሮግራም ይዞ ለመጣ ሰው ብላችሁ ጽፈን አቀባበል ታደርጉላችኋለሁ። በዚህም አቀባበል ተደርጎልኛል። አሁን የስጋውን አይነት እስኪ ንገረኝ። እስኪ እየጠቆምሽ ጠይቅኝና ወያኔ ይሄ ሻኛ ነው። አብዛኛው ሰው የሚለየው ስጋ ነው ሻኛ ነው። ከፌመሱ ጀምሬያለሁ። ሌላውን አንተ እየነገርከኝ እኔ ደግሞ እየበላሁ አዳምጣለሁ። ስለ ቁርጥ የምነግርህ ታሪክ አለ። ባይዘው እሰማለሁ፣ ችግር የለም። አታውቅም ብለህ ነው አይደል? የምሬን እኮ ነው። ይኸው ማባያው እዚህ አለ። እዚህ ላይ ላድርገው አይሻለኝም? ይቻላል። አብዛኛው ሰው እንደየምርጫው ነው። አዋዜ ለብቻ የሚበላ ሰው አለ፣ ዳጣ ብቻ የሚበላ ሰው አለ አይደለ? አዎ። ሻኛን ግን አለመውደድ አይቻልም። በእውነት ደስ የሚል ጣዕም አለው። አፍ ላይ የሚኖረው ቴክስቸር በጣም ሌላ አይነት ነው። ደስ ይላል። በጣም ደስ ይላል። አዎ። ቁርጭ ለጉርስ ወይስ እስኪ ልቁረጥ? እስኪ ቁረጭ። እንዳደገኛ መቁረጥ ላይ እንኳን ሴቶች አንታማ። እውነት አይደል? እንደዚህ ያሳየኝ። አሃ እሺ። ይኸውልህ መልክ ስሰራ ምችል መስሎ ከሆነ ተሳስተሃል። ብዙም ቁርጥ ላይ ጎበዝ አይደለም። ይበዛ ስጋው ነው የሚቆራረጥ አይደል? ይኸው ብትንቱን አውጥቼዋለሁ ገና እስካሁን። እንደዚህ ነገር አደረክና እንዳትታዘቡ
ለምን ይቅርብ አዋዜዋን እንዴት ነው ስጋው? ደግሞ ሻኛውን ነው የጎረስኩት። ቅድም ስትፈልግ የነበረ ስጋ ምርጥ ነው፣ በእውነት ምርጥ ነው። ዋው! ቀይ ስጋ ትሞክሪያለሽ? እንዳልጠግብ ይሄን ነገር ሳልበላ ጀማይካ ሳልበላ እንዳልጠግብ። ጃማይካ በእውነቱ ብዙ ጊዜ ልክ እንደዚህ ሲያምር ስለሚያዩት ለሁለት መጥቶ የታዘዝበት ሲቹዌሽን አለ። ስንት ሰው ያበላል ግን? ሞርሊ በትክክል የሚያበላው 5 ሰው በደንብ ጎበዝ በላተኛ ከሆነ 4 ሰው ይበላል። በእውነት አዎ፣ ምክንያቱም ከአንድ ተኩል በላይ ስጋ አለ። በጣም ከዛ በላይ ስጋ አለው። እነዚህ ፍርፍሮቹ፣ ሌሎቹ ስጋዎች፣ እነዚህ ክትፎቹ ልክ ሲጨማመሩ ደግሞ ሞር ይበዛል እና 5 ሰው አሳምሮ ይበላ ሰው ያበላል። 4 ሰው ግን በቃ ጎበዝ በላተኛ በደንብ አድርጎት መብላት ይችላል። ልክ ነኝ። አያያዝሽ ቆንጆ ነው። ሁለት የታበላለ ያለው አንዱ ላይ አንዱ ወደ ታች ነው። እስቲ ያሳይ ደግሞ ወደ ታች የሚባለው። ወደ ታች ማለት አንቺ ያልሽው አያያዝ ማለት ነው። እሺ፣ ይሄ ብዙ ጊዜ አብዛኛው ሰዎች የሚያውቁት አበላል ይሄን ነው። እኔ አሁን ያስኩትን ወደ ታች ማለት ነው። ወደ ላይ ደግሞ የሚባለው ስጋዋ ትቀላለች። እዚህ ጋር ትጃትና አንዴ እያነሱ ለማጉረስም ተቀላለች። ተለቀብኝ። ይኸውልህ ይሄ ነገር ጥበብ ይጠይቃል። ትንሽ አይ ቲንክ ያስፋት ቢላ ልጅነታችን ነው ይመስላል። ትልቅ ቢላ ስለያስካይ አይመስለኝም። የኔ ስንፍና ይመስለኛል። ይኸውልሽ በአንቺ ቢላ ላይ ያዝና ወደ ታች ይኸውልሽ አለ እዚህ ጋር በዚህ እንይዘዋለን ስጋው። ከዛ ወደ ውስጥ ላጥፍ ብለ በጣም አሪፍ በደንብ አድርጋ ሰርተዋል። እየበላህ አይደለም? ገደረባለሁ። እሱ ሳልገኝ ይባላል። ብዙ ጊዜ አይገኝም ነው። እውነቱን ለመናገር ግን ከሁሉም የስጋ አይነቶች የሚመቸኝ እንደ የደረበ ሲሆን ነው። የደረበ ስጋ ያው ጥሩ ነው። ጮማ ስጋ ላይ እንደዚህ የደረበ ስጋ ላይ ሲመጣ ጣዕሙም ቴስቱ ተያይዞ ሲበላ፣ ካለበለዚያም ደግሞ አንዳንዴ ጮማውን ለብቻ ቀዩን ለብቻ አንድ ላይ አሁን ሻኛ ሆነብኝ ሞር ጮማው በዛብኝ ስትይ ሻኛውንና ቀይ ስጋውን አያይዘሽ ልክ ስትበይው የዚህ የደረበችዋን ያህል ስሜት ያመጣልሻል። በጣም አሪፍ ልታጉርሰኝ ይመስለኝ ነው ትቼ ቁጭ አለ። አዎ በሚገባ ሳልገኝንማ ይኸው አንቺ አገኘሽ። እንግዲህ የ32 ዓመት ልምድ የስጋ ጥራት ከንጽህና ጋር በዚህ መልኩ ነው የሚቀርብላችሁ። እንግዲህ ኃይሉ የሚታወቀው በቁርጥና በዚህ ደግሞ ጀማይካ በሚለው ስፔሻል ምግባችሁ ነው አይደል? እስቲ ደግሞ ከዚህ ሌላ ምን አይነት ነገሮች ታቀርባላችሁ? ያው በተወሰነ መልኩ ሌሎች ስጋ ቤቶችም የሚኖሩ እዚህም ያሉ አሉ። ምን ለየት ያለ የምትለው ደግሞ ምን አለ? ለየት ያለ አሁን የምናቀርባቸው ከዚህኛው አሁን አነስ ያለ ለ3 ሰው የሚሆን ኮምቦ የሚባል ምግብ አለ። ኮምቦ ማለት ልክ ከዚህኛው ያሉት ስጋዎቹ አነስ ብለው ለ3 ሰው እንደሚበቃ ተደርጎ የሚቀርብ ፖርሽን አላቸው። ከዛ ውጪ ጋዝ ላይት ምግቦች አሉ። ሽፍንፍን የሚባል ጥብሶች አሉ። ለውስጥ ሰዎች ይሄ አነስ ያለ ነገር ደግሞ ለብቻው መብላት ለሚፈልጉ ሰዎች እነዚህ ተፈርሾ የሚባሉ ለየት ያሉ ምግቦች አሉ። እነሱ ምግቦች ከበፊትም ጀምሮ እየተሰሩ የነበሩ ምግቦች ናቸው። ይሄ ጃማይካ ግን ይሄ ሌላ ቦታ ይቻላል አቅም አዲሱና ስፔሻሉ በጣም ቆንጆ ነው። በልቼ ባረጋግጠው ደስ ይለኛል። በጣም ነው የጓጓሁት። ይሄው ነው ያው ከሁሉም አይነት አውጥቼ ጃማይካ የተባለበትን ይሄ ውስጣዊ ስሜቱን በቃ ደስ የሚል ጣዕም የሚያመጣልሽን ከሁሉም አይነት ቀላቅዬ ላጎርስሽና ምንም ቸኩዬ ከጥብሱ ጎረስኩ እኮ ችግር የለም እንመጣበታለን። በጣም የሚጣፍጠው ቆንጆ ነው። እግዚአብሔር አንድ አይነት ቴስት ብቻ አይደለም ነው። በእውነት በጣም ቆንጆ ነው። በጣም ቆንጆ ነው። አሪፍ ነው አይደለም? የቅቤውን ቃና በደንብ ነው የለየሁት። በቃ በጣም ቆንጆ ቅቤ ነው። ቅመሙ ምናምን እያንዳንዱ ነገር የተጠቀሙት ነገር በደንብ አፍ ላይ ማጣጣም ችያለሁ።
ቆንጆ ነው። ቅቤውን በጣም የሸኑ ቅቤ ነው ማለት ይሄ ቅቤ ረጅም ዓመት እኛ ራሱ ሙያውን ለማምጣቱ ላይ ያው ቢያንስ ወደ 12 ዓመት አብሬው በዚህ ስራ ላይ ቆይቻለሁ። ይሄንን ቅቤውን ስጋውን ምኑን ለማውጣት ያው ብዙ ልምድ ይፈልጋል ስልሽ አሰራሩን ሂደቱን ለማምጣት ማለት ነው። እንደዚህ ሆኖ እኛም ለበየጊዜው አዳዲስ ነገሮች አዲስ የሆነ የምንማራቸው የሚመጡ ነገሮች ይኖራሉ። ግን እስካሁን የነበረ ያለፈው ታሪኮች ወደፊት ለማምጣት ትንሽ ቻሌንጂንግ ይኖረዋል። ኦብቪየስሊ ይኖራል። እሱ ራሱን የቀመሰው በፊት የቀመሰው ሰዎች ትንሽ ለውጥ ሊኖረው ይችላል የሚል ይሻለ፣ አንዳንዱ ደግሞ ራሱን አገኘሁት የሚል ይሻለና ያችን ጣዕም ይዞ ለመምጣት በጣም 32 ዓመት ሙሉ ያንኑ ጣዕም ጠብቆ መቀጠል በጣም ይከብዳል። ምንድነው ከዚህም ከዛም ስለበት በይ ይኸውልሽ፣ በዚህ ልክ ጠቅስ አድርጎ ሰጣቸው ብትን ይላል ምግቡ። አልችልም ወዲያው ድጋሚ ትላለች። አረ ይሄን የመሰለ ያበሻ አረቂ ነው። ያበሻ አረቂ ነው። ማውራት የለተው ከዚህ በኋላ አለን ተባተ። ለምን ተባተ? እኔ አልችልም፣ በእውነት አልችልም። ይሄን የመሰለ ስጋ በልተሽ እኔ አምቦሃ ይፈታልኛል፣ ችግር የለም። በእናትህ አምቦሃማ በትክክል ነው ያለው። ከአምቦሃ ምርጥ ነው። ምግቡን በየቦታ ቦታ እንደ አዲስ እንዲርበኝ ነው። ታዲያስ መራብ ሳይሆን ምግቦችሽን በትክክል ተፈጭቶ እንዲቀመጥ ነው እንዲያገዝ ነው። ተው ይሄ ነገር ይቅር እንጂ አምቦሃም በቂ ነው። ሞክሪያት። እኔ እንደሙከራ አውቂያት ብዬ ሻትም አያስፈልግ ረጋ ብለሽ ላጣርገ ጭራሽ ሻት ውይ ጉድ ይፈላ። አረቄ አልወድም ለመናገር፣ ሽታው ነው የሚከብደኝ በእውነት። የድሮ አባባልን ከነሳሽው ያው አረቄ መሀል ላይ ይኖራል። ወሬውን ነው ያዝኩት እኔ። የሞከሩትን ደግሞ ሞክሪው። በነገራችን ላይ እንድትቀምሽ ነው እንጂ እኔም ብዙ መጠጥ ላይ አይደለም እኮ ነኝ። ብዙ ሰው እኔን አስጠጥተህ የለም ትጨርሳታለህ። እሱ እንጨርሳታለን፣ ችግር የለም። ብዙ ጊዜ ታዞ ቁጭ ከሚል አይደለ? አዎ፣ አንዳንድ ሰው ለአይኑ ብቻ የሚጠግብ ሰው አለ። እኔ እንደዛ ነኝ በእውነት። ቶሎ ነው ባይኔ የምጠግበው። እስኪ ቆይ ላጉርስህ። ታጉርሽ ነው እና እንዴ እንዳትዪ ነው። እንደዚህ ጎርሳ አታውቅም እንደማይገርም። በጣም ነው የሚጣፍጠው በእውነት። ይቺን ነገር በሹካና በቢላ ነው የለመድናት። ስቴክ ተብሎ በሚገባ ሳይድ ምናምን ይሄ ሁሉ ሳይድ ቀርቦላት እንደውም ክብር አገኘች። ከዚህ ላጉርስ በእውነት። እኔ እንኳን ይሄው ጀማምሬው ያለው። ስለዚህ ላጨናንቅሽ እነሱ ይሻላል። ከአይቤውም ከሁሉም ከጥብሱ ላይ። በነገራችን ላይ ጃማይካ ለብቻው ለሚያዘ ሰው ከረሜላ ቁርጥም አለ። ቅድም እዛ ጋር የበላሽው ጥሬ ስጋ ራሱ ጥሬ ስጋ እዚሁ ጋር አለ። ከራሱ ጥሬ ስጋ ደግሞ ከክትፎ ስጋው ላይ ክትፎ ይሰራበታል። ከራሱ ጥሬ ስጋ ላይ ይሄን የመሰለ ቆንጆ ድሬድ በደንብ አድርገሽ ሰማን ይዘጋታል እና ረዘም የተደረገው በግራም በቀኝም ያለው ሰው በጠስ አድርጎ እንዲበላ። ኧረ ይሄ አሳምሮ አምስት ሰው ያበላል እውነት። እንግዲህ ይሄ ነገር ቢበላ የሚያልቅ አይደለም። ለአምስት ሰው የሚታዘዝ ምግብ ነው ዛሬ ለእኔ የቀረበልኝ። ግን በጣም ቆንጆ ጣዕም ነው ያለው። ለየት ያለ ነው። እስካሁን ከቀመስኳቸው ቁርጥ ቤቶች ለየት ያለ ነገር ነው እዚህ የተመለከትኩት። ጀማይካ አንደኛ ነው። ሌሎች እንግዲህ ሁሉም ጋር ያሉ ተመሳሳይ የሆኑ ጥብስ፣ ጋዝ ላይት፣ ክትፎ፣ ምንድነው ሽፍንፍን መሰል የተለያዩትን እነዚህን መሰል ምግቦችን እዚሁ ሀይሉ ቁርጥ ቤት ታገኛላችሁ። ዋናው ምግብ እንዳልኩሽ ጃማይካው አጥንት ያለው ስጋ ከምንም በላይ የሚበላና የሚጣፈጥ ስጋ እነዚህ ናቸው። ከስተመሮች ይህንን አይተው ወደ እኛ ጋር መምጣት የሚፈልጉ ሰዎች በፊት 6 ኪሎ አንበሳ ግቢ ጀርባ ላይ ነበረ። አሁን ላይ ቁጥር 2 ተብሎ በቦሌ ሸገር ጀርባ ገባ ብሎ አለ። ሶስተኛው ደግሞ ወደ አያት 49 መንገድ ላይ ወደ አዲስ መንደር ሳይደርስ ስጋ አለ። ከዛ ውጭ ደግሞ ለተለያዩ ዝግጅቶች አሁን ሰርግ፣ ለቅሶም ቢሆን ልደት፣ እነዚህ ነገሮች ካሉ ከተሪንግም አገልግሎት እንሰጣለን ማለት ነው። ሰውየው ድግሱ ሲደርስ ምን ላድርግ ብሎ ከሚያስብ ኤቭሪቲንግ እንደምታየው ክትፎውንም በትልቅ ጣባ አድርገን ስጋውንም በሙሉ ልክ እንደዚሁ ያለውን አቀራረብ
ቦታው ላይ ወስደን እናቀርብላቸዋለን ማለት ነው። ከዛ ውጭ ደግሞ ሁል ቀን መጠቀም ለሚፈልግ ሰው ይህን የመሳሰሉ ምግቦችን እያቀረብን እዚሁ ቤት ላይ ጠብቃቸዋለን። ኃይሉ ባርና ሬስቶራንት ነውና ይህን የመሰለ ቁርጥና ጥብስ ተጋበዙልን። ቆማ ቆርጣ ብላን ካላችሁን ቆመን ቆርጠን እናበላችኋለን። እንደዚሁ ያቀርበን ራሳችንን በግሩፕ እንጮታለን ካላችሁ መጣችሁ ብሎ ዘርፍ የትኛው ያው እዛው ጋር ይሄ ከሷ አጠገብ ያለው አዎ ከዘርፉም ከሻኛውም ከዳቢቱም ያልቀመስኩት የለም። በሙሉ ወድጄዋለሁ። ኑና ተጋበዙልኝ። ወዳችኋለሁ።